አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም ብላችሁ ሞክሩ እስኪ። ስለዚህ ሞክራችኋል ብለን እናስብና አሁን ደግሞ አንድ ላይ እንጽፋለን። አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም። ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮምኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ለምዳችሁ መውጣት የምትፈልጉ ተማሪዎች እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ በግልም ማጥናት የምትፈልጉ ተማሪዎች በታች ባስቀመጥናችሁ ስልክ እየደወላችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን በጣም ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደምትወዱት እርግጠኛ ነኝ። ዛሬ የምንመለከተው ደግሞ እንዴት መጻፍ እንዳለብን ነው የምንመለከተው። ቀደም ብዬ እኔ ነግራችኋለሁ፣ እናንተ ትሞክራላችሁ። ስለዚህ እየሞከራችሁ እያንዳንዷን ነገር በተግባር እየሞከራችሁ ነው የምትማሩት ማለት ነው ቤተሰቦቻችን። አሁን ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ ውድ ቤተሰቦቻችን እኔ ቀደም ብዬ አንድ ሐሳብ እነግራችኋለሁ ማለት ነው። እናንተ ደግሞ እሱን ሐሳብ በደብተራችሁ ላይ እየጻፋችሁ ትሞክራላችሁ ማለት ነው። ብዙ ተማሪዎች አሁን እኛ ጋር ከሚመጡ ተማሪዎችም መካከል የማየው ችግር ምንድነው? አብዛኞቹ ማንበብ በቀላሉ ሊችሉ ይችላሉ፣ ግን መጻፍ ላይ ብዙ ተማሪዎች ስለሚቸገሩ ነው እንደዚህ አይነት ቪዲዮዎችን በተደጋጋሚ የሚሰራላችሁ ማለት ነው ቤተሰቦቻችን። እኔ መጀመሪያ አንድ ሐሳብ እነግራችኋለሁ፣ እናንተ ትሞክራላችሁ። ከዛ አብረን ስንጽፍ ደግሞ ስህተታችሁን እያረማችሁ ትሄዳላችሁ ማለት ነው። ኦኬ። ስለዚህ መጀመሪያ ምን ብላችሁ ትጽፋላችሁ ማለት ነው? አንደኛ በሰው ስኬት ከተደሰትን የራሳችን እናፈጥናለን ብላችሁ ትጽፋላችሁ። አንድ ሐሳብ ነው የምትጽፉት። በሰው ስኬት ከተደሰትን የራሳችን እናፈጥናለን የምትል ሐሳብ ትሞክራላችሁ ማለት ነው። አሁን በደብተራችሁ ላይ እየጻፋችሁ ትሞክራላችሁ ማለት ነው። በደብተራችሁ ላይ ሊሆን ይችላል፣ በስልካችሁ ላይ ሊሆን ይችላል። እየጻፋችሁ ትሞክራላችሁ። ከዛ አብረን ስንጽፍ ደግሞ ስህተታችሁን እያረማችሁ ትሄዳላችሁ። በሰው ስኬት ከተደሰትን የራሳችን እናፈጥናለን ብላችሁ ሞክሩ። ኦኬ። አሁን አብረን እንጽፋለን። በሰው ስኬት ከተደሰትን የራሳችን እናፈጥናለን። በጣም አሪፍ አያችሁ። ስለዚህ አሁን ምን የሚል ሐሳብ ነው የጻፍነው ውድ ቤተሰቦቻችን? በሰው አያችሁ፣ በሰው ስኬት ከተደሰትን የራሳችን እናፈጥናለን። በሰው ስኬት ከተደሰትን የራሳችን እናፈጥናለን እያለን ጽፈናል ማለት ነው ቤተሰቦቻችን። እናንተ የቱ ጋር እንደተሳሳታችሁ የራሳችሁን ስህተት እያወጣችሁ ማረም ይጠበቅባችኋል ማለት ነው ቤተሰቦቻችን። በጣም አሪፍ። በሰው ስኬት ከተደሰትን የራሳችን እናፈጥናለን። አያችሁ፣ ብዙ ሰው ሲሳካለት ደስ አይለውም። እንደዚህ አይነት ባህሪ ሊኖረን አይገባም ማለት የሆነ ሰው ሲሳካለት ከተደሰትን የራሳችን በቅርቡ እናገኛለን ማለት ነው። ማለት በሰው ስኬት ከተደሰትን ራሳችንን ስኬታማ ለመሆን ብዙ አይፈጅብንም ማለት ነው ቤተሰቦቻችን። ማለት ይሄ በቃ ማለት ማወቅ ያለብን ነገሮች ናቸው ማለት ነው። እንደዚህ አይነት ነገሮች ሰው ከተሳካለት የኛ ጉዳት አይደለም የሚያሳየው። ስለዚህ ሰው ሲሳካለት ደስ ሊለን ይገባል ማለት ነው ቤተሰቦቻችን። በጣም አሪፍ። በሰው ስኬት ከተደሰትን የራሳችን እናፈጥናለን የሚለውን በዚህ መልክ ጽፈናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ይሄ አንደኛ ነው ማለት ነው። አሁን ሁለተኛ ደግሞ ትቀጥላላችሁ እንደዚህ እየሞከራችሁ። ለምን ብዙ ተማሪዎች አሁን መጻፍ ላይ ስለሚቸገሩ ነው እንደዚህ የሚሰጣችሁ ማለት ነው። ቀደም ብላችሁ ትሞክራላችሁ። የግድ እየሞከራችሁ ነው መጻፍ ያለባችሁ። እናንተ ከሞከራችሁ በኋላ ደግሞ አብረን ስንጽፍ እዚሁ ስህተታችሁን እያረማችሁ ትሄዳላችሁ ማለት ነው። በጣም አሪፍ። ኦኬ። አሁን ወደ ሁለተኛ እንሄዳለን። መልካም ነገር ያደረግናቸው ሰዎች ጠላት ሊሆኑ ይችላሉ። አያችሁ፣ ይችላሉ ብላችሁ ትጽፋላችሁ ማለት ነው። አሁን መልካም ነገር ያደረግናቸው ሰዎች ጠላት ሊሆኑ ይችላሉ ብላችሁ ትጽፋላችሁ ማለት ነው። በጣም አሪፍ።
ከዛ ደግሞ አሁን እናንተ ከሞከራችሁ አንድ ላይ እየጻፈን እናያለን ማለት ነው። መልካም መልካም ነገር ያደረግናቸው ሰዎች ጠላት ሊሆኑ ይችላሉ። በጣም አሪፍ አያችሁ ቤተሰቦቻችን፣ አሁን በጣም ድንቅ የሆነ ሐሳብ ነው አሁን የጻፍነው ማለት ነው። መጀመሪያ ስህተታችሁን ማየት አለባችሁ። ከዛ ደግሞ ሐሳቡ ምን ለማለት እንደፈለገ አሁን አብረን እንመለከታለን ማለት ነው። መልካም ስንል እንደዚች ነገር ያደረግናቸው ሰዎች ጠላት ሊሆኑ ይችላሉ። አያችሁ እንደዚህ አይነት ነገሮች ብዙ ጊዜ ይገጥማሉ። እናንተ ለአንድ ሰው መልካም ነገር አድርጋችሁ ወይም ያ ሰው በተቸገረበት ጊዜ ከጎኑ ሆናችሁ የሆነ ነገር ያገዛችሁ ሰው መልሶ እናንተን ለመጉዳት የሆነ ነገር ሊያደርግ ይችላል። በቃ ይሄ አሁን ይፈጠራል፣ ብዙ ቦታ ላይ የሚፈጠር ነገር ነው። መልካም ነገር ያደረግናቸው ሰዎች ጠላት ሊሆኑ ይችላሉ አንድ ቀን፣ ወይም እናንተን ለመጣል ሊሰሩ ይችላሉ። ስለዚህ ይሄ ማለት ይፈጠራል፣ አዲስ ነገር አይደለም ማለት ነው። እናንተ ግን መልካም ነገር ማድረጋችሁን ማቆም የለባችሁ ማለት ነው። መልካም ነገር ያደረግናቸው ሰዎች ጠላት ሊሆኑ ይችላሉ ማለት ነው። ከዕለታት አንድ ቀን እንደዚህ አይነት ጊዜ ቢመጣም እናንተ ግን መልካምነታችሁን ማቋረጥ የለባችሁም ማለት ነው። በጣም አሪፍ። ስህተታችሁን እያረማችሁ ነው መሄድ ያለባችሁ። በጣም አሪፍ። ኦኬ፣ ሁለተኛ በዚህ መልክ አይተናል። አሁን ወደ ሶስተኛ እንሄዳለን። አሁንም ቀደም ብላችሁ እናንተ ትጽፋላችሁ። ከዛ በኋላ ከኔ ጋር አንድ ላይ እንጽፋለን። ከዛ የራሳችሁን ስህተት እያወጣችሁ እዚሁ እየተማረን እንሄዳለን ማለት ነው። ቤተሰቦቻችን በጣም ድንቅና አሪፍ የሆነ ትምህርት ነው። ብዙ ተማሪዎች ወደ እኔ ከመጡም በኋላ መጻፍን የሚለማመዱት በዚህ መልክ ነው ማለት ነው። ያኔ በየቀኑ ስለምንማር አሁን የእናንተ በሳምንት አንድ ሁለቴ ምናምን ሊሆን ይችላል። ግን እነሱ በየቀኑ እንደዚህ አይነት ነገሮችን እየሞከሩ በሄዱ ቁጥር በአጭር ጊዜ ውስጥ መጻፍንም ማንበብም እየቻሉ ይመጣሉ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ ሶስተኛ እንሄዳለን። ኦኬ፣ ሶስተኛ ምን ትላላችሁ ማለት ነው? አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም ብላችሁ ሞክሩ እስኪ። አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም። አያችሁ፣ በጣም አሪፍ። ስለዚህ ሞክራችኋል ብለን እናስብና አሁን ደግሞ አንድ ላይ እንጽፋለን። አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም። አያችሁ፣ በጣም ድንቅና አስተማሪ የሆነ ሐሳብ ነው። ይሄም ሐሳብ በጣም ጠቃሚ ሐሳብ ነው ማለት ነው። ቤተሰቦቻችን እዚህ ቤት እናንተ መጽሐፍ ማንበብን ብቻ ሳይሆን ለህይወታችሁም የሚጠቅሙ ሐሳቦችን እያገኛችሁ ነው የምትማሩት ማለት ነው። ቤተሰቦቻችን በጣም አሪፍ። ማለት አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም። የሰው ልጅ ምን ያክል ከባድ ጊዜያቶችም ካለፈ በኋላ መልካም ጊዜዎች ይመጣሉ። ማለት ብዙ ጊዜ ነገሮቹ ትክክል እየሆኑ ላይሄዱ ይችላሉ። ስለዚህ አንድ ቀን በጣም አስቸጋሪ ሁኔታ ውስጥ ልንሆን እንችላለን። እንደገና ደግሞ በማይመች ሁኔታ ውስጥ ልንሆን እንችላለን፣ ልናሳልፍ እንችላለን። ግን ያ ነገር አንድ ቀን አልፎ ደግሞ መልካምና ደስ የምንልበት ጊዜ ይመጣል ማለት ነው። አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም። በጣም አሪፍ። አሁን እናንተ የቱ ጋር እንደተሳሳታችሁ ስህተታችሁን በዛው ቼክ እያደረጋችሁ ነው የምትሄዱት። ከዛ ደግሞ ማንበብ እየሞከራችሁ ያላችሁ ተማሪዎች፣ እንደገና ደግሞ ፊደል እየቆጠራችሁ ያላችሁ ተማሪዎች ከኛ ጋር ማጥናት ከፈለጋችሁ እየደወላችሁ መመዝገብ ይጠበቅባችኋል ማለት ነው። ቤተሰቦቻችን አሁን ብዙ ተማሪዎች እኛ ጋር የሚከታተሉት ከኔ ጋር የቆዩት ናቸው። እዚህ ቪዲዮ እየሰራው እኔም ብዙ ስለቆየው አብዛኞቹ አሁን ማንበብና መጻፍ እየቻሉ ነው ያሉት። ስለዚህ ለነሱ አስቤ የሚሰራው ቪዲዮ ነው ማለት ነው ይሄ ቪዲዮ። እናንተ በዚህ ሌቨል ላይ ወይም በዚህ ደረጃ ላይ ያልደረሳችሁ ተማሪዎች ዛሬ ይህን ቪዲዮ ካገኛችሁ እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። በጣም አሪፍ። አሁን ያለንበት ሁኔታ አንድ ቀን ማለፉ አይቀርም የሚለውን ሐሳብ በዚህ መልክ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ አራተኛ እንሄዳለን። አራተኛ ደግሞ ምን ብላችሁ ትሞክራላችሁ ማለት ነው ቤተሰቦቻችን? ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ እንጂ። አያችሁ፣ ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ እንጂ ብላችሁ ትሞክራላችሁ ማለት ነው። ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ ነው እንጂ ብላችሁ ሞክሩ።
ከዛ አብረን እንጽፋለን ማለት ነው። እናንተ ቪዲዮን እያቆማችሁ ጽፋችሁ ከጨረሳችሁ በኋላ ነው ማየት ያለባችሁ በታማኝነት ማለት ነው መማር ከፈለጋችሁ። ስለዚህ እንደዚህ ብላችሁ ትጽፋላችሁ። አሁን አብረን እየጻፍን እንሞክራለን ማለት ነው። ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ እንጂ። አያችሁ በጣም ድንቅ ሐሳብ ነው። ይሄም በጣም ደስ የሚል አስተማሪ ሐሳብ ነው ማለት ነው። ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ እንጂ። አያችሁ ብዙ ጊዜ ድክመታችን ለሆነ ሰው ስንናገር ያ ሰው ሊያግዘንም ይችላል። አንዳንዴ ግን ብዙ ጊዜ አብዛኛው ሰው ድክመታችን ካሳወቅነው ድክመታችን ተጠቅሞ እኛን ወደኋላ ለማስቀረት ወይም እኛን ለማድከም ይበልጥ ለማድከም ነው የሚሰራው ብዙ ሰው ማለት ነው። የሰው ተፈጥሮ እንደዚህ ስለሆነ አንዳንድ መልካም ሰዎች አሉ ድክመታችን አግዞን እኛን ወደ ላይ ለማውጣት የሚሰሩ ሊኖሩ ይችላሉ። ግን አብዛኛው ድክመታችን ከሰማ በኋላ ያን ድክመት ተጠቅሞ እኛን ዝቅ ለማድረግ ነው የሚሞክረው። ስለዚህ ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ እንጂ ብላችሁ በዚህ መልክ ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ድክመታችን ለሰው መናገር የለብንም ለፈጣሪ ብቻ እንጂ። አራተኛውን በዚህ መልክ አይተናል። አሁን ደግሞ ወደ አምስተኛ እንሄዳለን። ስለዚህ አምስተኛ ደግሞ ምን ብላችሁ ትጽፋላችሁ ማለት ነው? ለሁሉም ሰው ህይወት አልጋ ባልጋ አይሆንም። አያችሁ ለሁሉም ሰው ህይወት አልጋ ባልጋ አይሆንም ብላችሁ ትሞክራላችሁ ማለት ነው። በጣም አሪፍ። ለሁሉም ሰው ህይወት አልጋ ባልጋ አይሆንም የሚለውን በደብተራችሁ ላይ ወይም በስልካችሁ ላይ እየጻፋችሁ ትሞክሩና አብረን ስንጽፍ ደግሞ ስህተታችሁን እያረማችሁ ትሄዳላችሁ ማለት ነው። ኦኬ በጣም አሪፍ። አሁን አብረን እናያለን። ለሁሉም ሰው ህይወት አልጋ ባልጋ አይሆንም። በጣም አሪፍ። አያችሁ ለሁሉም ስንል እንደዚች፣ ሰው ስንል ደግሞ እንደዚች፣ ህይወት ስንል ደግሞ ህይወት፣ ከዛ አልጋ ባልጋ አይሆንም። አያችሁ ህይወት ምትሏን በትክክል እንደጻፋችሁ ቼክ ማድረግ አለባችሁ ማለት ነው። እቺኛዋን ቃላት ለመጻፍ ብዙ ተማሪዎች እኔ ማስተምራቸው ተማሪዎችም ስለሚቸገሩ ማለት ነው። ህይወት ምትሏን በትክክል እንደጻፋችሁ እርግጠኛ ይሁኑ። ሌሎችም በትክክል እንደጻፋችሁ እርግጠኛ መሆን አለባችሁ ማለት ነውና ሐሳቡ ምንድነው? ለሁሉም ሰው ህይወት አልጋ ባልጋ አይሆንም። ይሄ ግልጽ እውነት ነው። ማንም ያው ቢያምንም ባያምንም ትክክለኛ እውነት ነው። ህይወት ለአንዱ ከባድ ይሆናል፣ ለአንዱ ቀላል ነው የሚሆነው። ስለዚህ ለሁሉም ሰው ተመሳሳይ ቀለል ያለ ህይወት ላይኖር ይችላል። ለሁሉም ሰው ህይወት አልጋ ባልጋ አይሆንም የሚለውን ሐሳብ በዚህ መልክ አይተናል ማለት ነው። እናንተም ጽፋችሁ ሞክራችኋል ብለን እናስባለን። አሁን ወደ ቀጣይ እንሄዳለን። በጣም አሪፍ ኦኬ። ብዙ ነገር እየተማራችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ ማለት ነው። በታማኝነት ቁጭ ብላችሁ እየጻፋችሁ ነው መሞከር ያለባችሁ። ቀደም ብላችሁ ሳታዩ ጽፋችሁ ከሞከራችሁ በኋላ እኔ የጻፍኩትን እየተመለከታችሁ ስህተታችሁን እያወጣችሁ ትሄዳላችሁ ማለት ነው ቤተሰቦች። በጣም አሪፍ ኦኬ። አሁን ደግሞ ወደ ስድስተኛ እንሄዳለን። ኦኬ ስድስተኛ ደግሞ ምን ብላችሁ ትጽፋላችሁ ማለት ነው? እናት እና አባት ቢያጠፉም እኛን ይቅርታ ሊጠይቁን አይገባም። አያችሁ እናትና አባት ቢያጠፉም እኛን ይቅርታ ሊጠይቁን አይገባም። በጣም አሪፍ። አያችሁ ይህን ሐሳብ አሁን ትሞክራላችሁ ማለት ነው። እናትና አባት ቢያጠፉም እኛን ይቅርታ ሊጠይቁን አይገባም። በጣም አሪፍ። ሞክራችሁ ስጨርሱ አብረን እየጻፈን እንሞክራለን ማለት ነው። ኦኬ እናት እና አባት ቢያጠፉም እኛን ይቅርታ ሊጠይቁን አይገባም። በጣም አሪፍ። አያችሁ በጣም አሪፍ። ይህ ማለት ምን ማለት ነው ቤተሰቦቻችን? ሐሳቡን እንመለከታለን። ግን ጽሑፉን አሁን እናት ምትሏ እንደዚች እና ከዛ አባት ቢያጠፉም ስትሉ እንደዚች ከዛ እኛን ይቅርታ ስትሉ እንደዚች ሊጠይቁን አይገባም። በጣም አሪፍ። ስለዚህ አጻጻፉን እንዴት እንደጻፋችሁ
የራሳችሁን በደንብ አድርጋችሁ ቼክ እያደረጋችሁ ማየት ይጠበቅባችኋል። ከዛ ወደ ሀሳቡ ስንመለስ እናትና አባት ቢያጠፉም እኛን ይቅርታ ሊጠይቁን አይገባም። ያ ማለት ምን ማለት ነው? ብዙ ጊዜ እናትና አባት እኛን ይቅርታ ሊጠይቁን አይገባም። ምንድነው? እኛ ይቅር ልንላቸው ነው የሚገባው። ስለዚህ እነሱ ቢያጠፉም እንኳን እኛን ይቅርታ ከመጠየቁ በፊት እኛ ይቅር ልንላቸው ይገባል ማለት ነው። ቤተሰቦቻችን ሀሳብን ካገኛችሁ በጣም አሪፍ ሀሳብ ነው ማለት ነው። ማለት ሊያጠፉ ይችላሉ ሰው ስለሆኑ፣ ግን ይቅርታ መጥቶ እነሱ እኛን ከሚጠይቁ ይልቅ እነሱ ማጥፋቱንም አውቀን እኛ ይቅር ልንላቸው ይገባል ማለት ነው። ቤተሰቦቻችን እንደዚህ ቢያደርግብኝም እናቴ ስለሆነች ወይም አባቴ ስለሆነ ምንም ሊቀየምባቸው አይችልም የሚል ሀሳብ መያዝ አለብን ማለት ነው። እኛ እናትና አባት ቢያጠፉም እኛን ይቅርታ ሊጠይቁን አይገባም የሚለውን ሀሳብ በዚህ መልክ ተመልክተናል ማለት ነው። ቤተሰቦቻችን በጣም ድንቅና አሪፍ የሆነ አስተማሪ ሀሳብ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷን አሁን ጽፋችሁ ትሞክራላችሁ ማለት ነው። ሰዎችን መውደድ ጥሩ ሆኖ ሙሉ በሙሉ ማመን የለብንም ብላችሁ ትሞክራላችሁ። በጣም አሪፍ። እንደዛ ከሞከራችሁ በኋላ አብረን ስንጽፍ ደግሞ ስህተታችሁን እያወጣችሁ ራሳችሁን ታርማላችሁ ማለት ነው። ኦኬ፣ አሁን አንድ ላይ እንጽፋለን። ሰዎችን መውደድ ጥሩ ሆኖ ሙሉ በሙሉ ማመን የለብንም። በጣም አሪፍ። አያችሁ? በጣም አሪፍ። ሰዎችን መውደድ የሚለው እንደዚች ጥሩ፣ ከዛ ሆኖ ሙሉ በሙሉ ማመን የለብንም። አያችሁ? ሰዎችን መውደድ ጥሩ ነው። ጥሩ ሆኖ ሙሉ በሙሉ ማመን የለብንም። ለምን? ሰዎችን መውደድ የሰው ባህሪ ነው። ሰው ስለሆነ ብቻ መወደድ አለበት፣ ግን ማመንም አለበት። ነገር ግን ሙሉ በሙሉ አይደለም። ሁሉም ሰው ተመሳሳይ ስላልሆነ 100% አድርገን ሙሉ በሙሉ ሰውን ማመን የለብንም። ብዙ ሰዎች ሰውን በማመናቸው ምክንያት የተጎዱ ሰዎች አሉ። ስለዚህ ሙሉ በሙሉ ሰውን ማመን የለብንም። መውደድ አለብን፣ እንወዳቸዋለን፣ ግን 100% ወይም ሙሉ በሙሉ አናምናቸውም ማለት ነው። ቤተሰቦቻችን በጣም አሪፍ። የቱ ጋር እንደተሳሳታችሁ የራሳችሁን እያስተያያችሁ ማየት ትችላላችሁ ማለት ነው ከዚህኛው ጋር። ስለዚህ በጣም አሪፍና አስተማሪ የሆኑ ሀሳቦችን እንደዚህ እየጻፈን ሞክረናል ማለት ነው ቤተሰቦቻችን። ስለዚህ ከነኚህ ከሰባቱ ሀሳቦች የትኛውን በትክክል እንደጻፋችሁ ወይም የትኛውን በትክክል እንደሞከራችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው፣ ስንት እንዳገኛችሁ። ስለዚህ እንደዚህ አይነት በጣም አስተማሪ ቪዲዮ ይዘንላችሁ እንመጣለን ማለት ነው። እናንተ ደግሞ ላይክ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ እንዳረሱ። ልክ እንደናንተ መማር ለሚፈልጉ ተማሪዎች ሼር እያደረጋችሁ አበረታቱን። ኮሜንት እያደረጋችሁ ኮሜንት ላይ ደስ ያላችሁትን ነገር እየጻፋችሁ ከወጣችሁ ይበልጥ እንድንሰራ ያበረታታናል ማለት ነው። ውድ ቤተሰቦቻችን ከዛሬው ቪዲዮ ብዙ ነገር እንደተማራችሁ እርግጠኛ ነኝ ማለት ነው። ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ በያላችሁበት ቦታ ሆናችሁ በኦንላይን ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ በዋትስአፕ እንደገና ደግሞ በቴሌግራም እየደወላችሁ ከኛ ጋር መማር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄም ካላችሁ መጠየቅ ትችላላችሁ። እንዲሁ በሌላ ቀን በአስተማሪ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።